طوبى لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا وصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. السلام عليكم ورحمة الله وبركاته. الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. يتكبروا الإمام الشيخ عبد الهادي برهان የማዕከላዊ ኢትዮጵያ የእስልምና ጉዳዮች ፕሬዝዳንት፣ ሼክ ዑመር ሙስጠፋ የክልሉ መጅሊስ ዋና ጸሐፊ፣ የአላባ ዞን ምክትል አስተዳደር፣ የአላባ ቁልቱ ወረዳ ከንቲባ፣ የከተማው ከንቲባ፣ የሱና ዩኒቨርሲቲ አባላትና ሰራተኞች፣ በፍቅር ማርኮ ያስቀረን የሀላባ ህብረተሰብ አባላት፣ እኛ ሀላባ ለዚያራ ነበር የመጣ ነው፣ አሁን ቤተሰብ ሆነናል። አላሁ አክበር። ስለዚህ እዚህ ስንመጣ ዘመዶቻችን ጋር ነው እየመጣን ያለ ነው፣ ቤተሰቦቻችን ጋር ነው እየመጣን ያለ ነው። አላማችን፣ ሀሳባችን፣ ጭንቀታችን የጋራ ሆኗልና ትላንት የመሰረት ድንጋይ ስናስቀምጥ ትልቅ ህልም ሰንቀን ነው ያስቀምጥነው። ዛሬ ደግሞ ያንን ህልም ተግባራዊ የምናደርግበትን የግንባታ ማስጀመር መርሃ ግብር ስናከናውን ህልማችን እውን መሆን መጀመሩን እያበሰርን ነውና እንኳን ደስ አላችሁ። እንግዲህ ሱና ዩኒቨርሲቲ እና ተያይዘው ያሉ ተቋማት ሱና ፋውንዴሽን እና ዳዕዋ ቲቪ ዋነኛ ትኩረታቸው እውቀትን ማስፋፋት፣ እውቀትን ማሳደግ፣ ሙስሊሙ ህብረተሰብ ሙስሊምነትን በእውነት እንዲይዘው በውርስ ብቻ ሳይሆን በእውቀት እንዲይዘው ማድረግ ነው። ይሄ ደግሞ የአንቢያዎች ሪሳላ ነው። እስልምና ተቃራኒው ጃሂልያ ነው የሚባለው፣ አለማወቅ ድንቁርና ማለት ነው። ለማሳወቅ ነው አንቢያዎች የተላኩት። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያው የወረደው አንቀጽ ላይ ኢቅራእ ብሎ የጀመረው አንብብ፣ እወቅ፣ ተመራመር፣ ራስህን ገንባ ማለት ነው። ዝም ብሎ በዘፈቀደ በልማድ በውርርስ በጭፍኑ መሄድ ሳይሆን መርምሮ አውቆ ሃቱ ቡርሃነኩም ለምትሉት ነገር ማስረጃችሁን አምጡ ነው የሚለውና በማስረጃ ላይ በእውቀት ላይ በእውነት ላይ የተመሰረተ ግንዛቤ ይዞ የሰው ልጆች ከጨለማ ወደ ብርሃን እንዲወጡ ለማድረግ ነው ረሱል ሰለላሁ ዐለይሂ ወሰለም የተላኩት። ዑለማዎችና ዱዓቶች ያንን ውርስ እስከተሸከሙ ድረስ ከምንም በፊት ቅድሚያ ሰጥተው ተግተው መስራት ያለባቸው ይሄንን ነው። መጅሊሳችንም ለዚህ ነው ማገዝ ያለበት። የእስልምና ጉዳዮች ጉባኤ ከሆነ እስልምና ዋነኛ ጉዳይ እውቀትን ማስፋፋት፣ መሀይምነትን መዋጋት ነው። እውቀት ካለ እምነትም አለ። ያላወቀ ሰው ማመንም አይችልም። አስሉ የማመን ማወቅ ነው። ከዚህ አንጻር ነው እንግዲህ እውቀትን ማስፋፋት ብለን እየተጨነቅንና ወዲህ እየለፋን ያለ ነው። እንደ ድል ሆኖ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እኔ የመጣሁበት ነገር ምሳሌ አሉና ከመሰል ገይትን አሳበ አርዳን ይላሉ። ዝናብ መሬት ላይ እንደወረደ ዝናብ ነው አሉ። መሬቱ ድንጋያማ ደረቅ ከሆነ ውሃውንም ማይቀበል ቆጥሮም ማያስቀምጥ በላው ላይ ያልፋል። ድንጋይ የፈለገ ዝናብ ቢዘንብበት አይረጥብም። መሬቱ ለም ከሆነ ፈርታይል ከሆነ መቀበል የሚችል ከሆነ ውሃውን አስቀርቶ ተክል አብቅሎ ፍሬ ይሰጣል። ምናልባት የሀላባ ማህበረሰብ እንደዛ ነው ብለን ተስፋ እናደርጋለን። እኛ መሬቱ አይደለም ወደዚህ የሳበን፣ መሬት የትም አለ። ህብረተሰቡ ተቀባይ ነው፣ እስልምናው ተቆርቋሪ ነው። መክቶ ኩፍርን አስቀርቷል። ዙሪያውን
ሲፈታተነው የነበረውን ነገር ሁሉ አስቆሞ በዑለማዎቹ በአባቶቻችን ዛሬኛ ጀማሪዎች አይደለንም ወትሮ የነበሩት መሻይኾች ዑለማዎች አርሶ አደሩ ነጋዴው ህብረተሰቡ ተደጋግፎ እስልምናን ስላቆየና ኩፍርን ስለተቋቋመ በቀላል ነገር ስላልተበገረና ስላልተደለለ ነው ዛሬ ሙስሊም ሆነን ያለነው። ዛሬ ደግሞ ራስን ከማዳን አልፎ ሌላን የማዳንና ዙሪያውን የማዳንም ኃላፊነት በእናንተ ላይ ነው ያለው። እኛ ምናልባት ሐሳብ ይዘን መጥተናል። ስራውን በጋራ ነው የምንሰራው። ዛሬ ይሄ ሲጀመር ከፍተኛ ደስታ እየተሰማኝ ነው ያለው። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። እዚህ የምናስቀምጠው ተራ ትምህርት ቤት ሳይሆን አስተሳሰብን የሚቀርጽ ባህሪን የሚያርቅ ትውልድን የሚቀርጽ የዱንያ ትምህርትና የአኺራ ትምህርትን በጋራ አጣምሮ የያዘ ነው። በነገራችን ላይ ሰዎች ያው ዘመናዊና የሃይማኖት ይላሉ። ሃይማኖቱም ዘመናዊ ነውና ይሄን አይደለም እኛ የምንለው። ዓለማዊና ሃይማኖታዊ ትምህርቶችን በጋራ አጣምረን ሳይንስን እንደሚያውቀው ሁሉ በስነ ምግባርም የታነጸ ሁለቱን ነገር አንድ ላይ የያዘ ትውልድ ማፍራት ነው። ለሀገር የሚበጀውም ይሄ ነው። አላህን የማይፈራ ሰው ለራሱም የማይበጅ ለሀገርም የማይበጅ ሀገር አይገነባም። አላህን የሚፈራ እውቀትን የጨበጠ በእምነቱ የጸና ታማኝነት ያለው ትውልድ ለመፍጠር እንዲህ አይነት ተቋም ያስፈልጋሉ። ለዚያ ነው እየታገልን ያለ ነው። ይሄንን ትግል ተቀላቅላችሁ ቤት ለእንግዳ ብላችሁ እንግዳ ሳይሆን ቤተሰብ አድርጋችሁ እዚህ አብራችሁን እየለፋችሁ ያላችሁ የአካባቢው ህብረተሰብ አባላት ከአመራር እስከ ተራ ግለሰብ ድረስ ከፍተኛ ክብር ከፍተኛ ፍቅር ነው ለእናንተ ያለን። አላህ ይጠብቃችሁ። ከራሳችሁ አልፋችሁ ለዙሪያው ማህበረሰብ የሚጠቅም ነገር የምትሰሩ አላህ ያደርጋችሁ። ይሄንን ጅምር ስንጀምር እንግዲህ እዚህ ያላችሁት እንደተሳተፋችሁት ሁሉ ከአዲስ አበባም ጀማዓ ሆነው መጥተው እዚህ ላይ ማስጀመሪያውን እንገነባለን ያሉ ወንድሞችም አሉ፣ ታስታውሳላችሁ። እነሱንም ተቀበላችሁልናል። ከዚህ ውጭም ይህን ፕሮጀክት ሰምተው ለመደገፍ ፍቃደኛ የሆኑ ወይም ሊሆኑ የሚችሉ ሁሉ በዛሬው ቀን ግንባታውን ስናስጀምር እንደገና ኦንላይን ቻሌንጅ ገብተን የገቢ ማሰባሰቢያ ስራ እንሰራለን። ከአመት 2 አመት በኋላ ደግሞ የተንጣለሉ ህንፃዎች እዚህ ቦታ ላይ ህንፃ መገንባት ብቻ ሳይሆን በጎን ሰውም እየገነቡ ኢንሻአላህ ታያላችሁ። እኛ ከግንባታ ከህንፃ አልጀመርንም። ይሄ መርሃችንም አይደለም። ህንፃ ግብ አይደለም። ህንፃ መገልገያ ዕቃ ነው። ግቡ ሰውን መቅረጽ ነው። ስለዚህ ከሰው መቅረጽ ነው በኪራይ ቤት የጀመርነው፣ በመስጂድ የጀመርነው። ወትሮም መስጂዶቻችን የዒልም መፍለቂያና የስነ ምግባር ማነጫ ቦታዎች ነበሩ። ዛሬ ደግሞ ከዚያም አለፈ ብለን ትምህርት ቤትም ዩኒቨርሲቲም መራኪዝም እያቋቋምን ወቅቱ በሚፈልገው መልኩ የትላንትናው ቻሌንጅ የዛሬው ቻሌንጅ አይደለም። የትላንትናው ፍላጎትና የዛሬው ይለያያል። ዲኑ ባይቀያየርም ቴክኒኩ፣ መሳሪያው፣ መገልገያው፣ ዘዴው፣ ጥበቡ ስለሚቀያየር ዘመኑ በሚጠይቀው መልኩ ኢንሻአላህ ተዓላ የተሻለና ያማረ ተቋም ለመቋቋም ጥረት እየተደረገ ስለሆነ እዚህ ያላችሁትም እዚህ ለመሳተፍ ያልቻሉም ኦንላይን የምትመለከቱንም ወንድሞችና እህቶች ከዚህ በፊትም እዚህ ቦታ ላይ ተገኝታችሁ ፕሮግራሙን ወዳችሁ እቅዱን አድንቃችሁ እናግዛለን ብላችሁ ቃል የገባችሁ እችን መልእክት የምትሰሙ ሁሉ ከአሁኒቱ ሰዓት ጀምሮ የሀላባ ካምፓስ ግንባታ ቢስሚላህ ብለን እየጀመርን ነውና በጉልበታችሁ፣ በሀሳባችሁ፣ በጥበባችሁ ከኛ ጋር እንድትሳተፉ ጥሪያችንን እናስተላልፋለን። በዚህ አጋጣሚ የሀላባ ዞን መዋቅሩ ከታች እስከ ላይ ድረስ ያለው እስካሁን ባደረገልን ትብብር ባደረገው አስተዋጽኦ ከፍ ያለ ምስጋና በእናንተ ፊት ማቅረብ እወዳለሁ። እኛ ያላሰብነውን አሳስበውም ጭምር ነው ያገዙን። በሰዓቱ እንግዲህ የራት ግብዣ ብለው ነው የጠሩን። የሱና ዩኒቨርሲቲ ውጥን እንደተወጠነ ስለሚያውቁ እዚህም አንድ ካምፓስ ማሳረፍ ከፈለጋችሁ እኛ ለመጠየቅ አፋችንን እንትን እያልን ባለንበት ሰዓት እናገር አልናገር ባለንበት እያልን በነበርንበት ሰዓት ነው ክቡር አቶ ሙሂዲን ሁሴን አላህ ይጠብቀውና
ሐሳቡን ያቀረበልን ጀዛሁላሁ ኸይራን አላህ ከክፉ ነገር ይጠብቀው ሁሉንም ማህበረሰብ። ስለዚህ እነሱን በጣም አመሰግናለሁ። ሙያተኞቹ ደግሞ ከኋላ ቆመው ይሄንን ነገር ወጥነው አቅደው ፕላኑን ሁሉን ነገር ሰርተው በሙያቸውም በሐሳባቸው በገንዘባቸው ከውጥኑ እስካሁን ድረስ አብረውን ያሉ ወንድሞችን በእናንተ ፊት አመሰግናለሁ። ለራሳችሁ አኺራ ለራሳችሁ ህብረተሰብ ለወደፊታችሁ የሚሆን ስንቅ የሚሆናችሁ ነገር እየሰራችሁ ስለሆነ ይሄ ሪዝቅ ነው። አላህ ነው የሚያሳካው ለአንድ ሰው። አንድም መልካም ነገር ማሰብም መወጠንም ማቀድም የሚያሳካው አላህ ነው። አላህ ለዚህ ነገር ስለመረጠው ሰው ራሱን እንኳን ደስ አለ ማለት ይገባዋል። አልহামዱሊላህ አላህ ለዚህ ቁም ነገር ነው የመረጠኝ እንዴ እዚህ ነገር ላይ ተሳታፊ ያደረገኝ እንዴ ብሎ ሊደሰት ነው የሚገባው። እንኳን ደስ አላችሁ እላለሁ። አላህ ከክፉ ነገር ይጠብቃችሁ። ዛሬ ብዙ የምናወራበት አይደለም። እኔ በጣም ከፍተኛ ደስታ ነው እየተሰማኝ ያለው። ዛሬ የምንሰራበት ጊዜ ነው። ይሄ ስራ ተሳክቶ ዑለማዎችም የሀላባ ዑለማዎች ሁሉም እኔ ሀላባን ማቀው ከ20 ምናምን አመት በፊት ነው እንደተደሰትንባቸው ነው። እንደውም እኔ የመጀመሪያ ሀላባ የመጣሁ ጊዜ አዲስ አበባ ላይ አይቻቸው ማላቃቸው መጽሐፍት ላይብረሪ ውስጥ ሳይ በጣም ነው የገረመኝ። የት ሀገር ነው የሄድኩት እኔ? ደቡብ ኢትዮጵያ ነው ወይስ ሌላ ሀገር ነው የሄድኩት? ያኔ ደቡብ ነው ማዕከላዊ የሚባለው የመጣው ብዬ ነው የገረመኝ። በ35 ሙጀለድ የሚቆጠር ተህዚቡል ከማል የሚባል መጽሐፍ ለመጀመሪያ እዚህ ነው ያየሁት። ስለዚህ ቀድሞ ጥሩ እርሾ ነበር ማለት ነው። ሰርቶበታል። አባቶች ደክመዋል። ያ ነው ለዛሬም ይሄን ልናገኝ ያስቻለን። የነዛን ሰዎች ውለታና የነዛን ሰዎች ክብር ልንረሳ አይገባም። ጀዛሁሙላሁ ኸይራን። ያንን ታሪክ ደግሞ በተጠናከረ ሁኔታ ማስቀጠል ነው ያለብን። ከሀላባ አልፎ ለተለያዩ አካላት ጠቃሚ እንዲሆን ማስቀጠል ነው የሚገባን። ዑለማዎችም አላህ ይጠብቃችሁ፣ አላህ ያበርታችሁ፣ የሰራችሁትን ስራ አላህ ይቀበላችሁ። ዱባይ ሲሄድም ኢማራት ላይ የሀላባ ልጆች ናቸው የተቀበሉኝ። በነገራችን ላይ እንዴት ነው የሀላባ የተባረከ አላህ ኸይር ያዘነበበት አካባቢ ነው። አላሁ አክበር አላሁ አክበር አባይተሽ ይሄንን አጠናክረን መቀጠል ይተበከብናል። እኛ ሀላባን ለመውደድ ሀላባ መሆን አይተበከብንም። ሀላባን ለማገዝም ሀላባ መሆን አይተበከብንም። ሁላችንም አንድ ነን። ከሱ ሁሉ በላይ ኢነመል ሙእሚኑነ ኢኽዋ ሙእሚኖች ወንድማማቾች ናቸው በሚለው አላህ ስላስተሳሰረን ነው አንዱ ለአንዱ የማይከብደው አንዱ ለአንዱ እንግዳም የማይሆነው ወንድማማችነቱ በኢማን ስለታሰረ ነው። ሀጂ አብዱል ሀዲንም የማውቃቸው ዛሬ አይደለም ከ20 ምናምን አመት በፊት ነው። ሁሌም ስራ ላይ ነው የምናገኛቸው። ድምጻቸው ብዙ አይሰማም፣ ስራቸው በደንብ ይታያል። እሳቸው ያሰሩት መድረሳ ነው፣ እሳቸው ያሰሩት መስጂድ ነው፣ እሳቸው የቆረቆሩት ነው። ምን አይነት የተባረኩ ሰው ቢሆኑ እውነትም ኢማም ናቸውና ኢማምነቱን ዘላቂ አላህ ያድርገው። አላህ ይጠብቃችሁ። ያሰባችሁትን የተጨነቃችሁለትን አላህ ያሳካላችሁ። እኔ የፕሮቶኮል ንግግር አላውቅም፣ ዳዒ ነኝና ስሜቴን ነው የማንጸባርቀው። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። طوبى لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا وصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلا